በጃይፑር አቅራቢያ በሚገኝ በአንድ ትንሽ ከተማ ውስጥ ላለፉት 30 ዓመታት ሰዎች በአንድ አሮጌና በተቃጠለ ህንጻ አቅራቢያ ራሳቸውን ስተው ቆስለው እንዲሁም በድንጋጤና በፈዘዘ ሁኔታ ሲገኙ ቆይተዋል። በአንድ ወቅት አንዲት መምህርት በዚያ ህንጻ ውስጥ በእሳት ተቃጥላ ሞታ ነበረ። የከተማው ሰዎችም ጩኸቷ እስከ ዛሬ ድረስ በግድግዳዎች ውስጥ የቀረ ይመስላል ይላሉ። ማንም ሰው ያንን የተቃጠለ ህንጻ በር ከከፈተ ከዛች መምህርት ነፍስ ማንም ሊያድነው አይችልም ተብሎም ይታመናል። በዚሁ ከተማ ውስጥ ደማቅ ሰርግ እየተካሄደ ነበር። ውድ በሆነ ቤተ መንግስት ውስጥ መብራቶች፣ ሙዚቃ፣ ሳቅና ደስታ በሁሉም ቦታ ሞልቷል። ለብዙ ዓመታት ተለያይተው የቆዩ 4 የልጅነት ጓደኛሞች በዚህ ሰርግ ላይ ተገናኝተዋል። እነሱም በአንድ ወቅት እዚሁ ይኖሩ የነበሩ ሲሆን በድንገትም በድፍረት ተነሳስተው ያንን የተቃጠለ ህንጻ በር ለመክፈት ይወስናሉ። በመጨረሻም በዚያ ምሽት በሩን ከከፈቱት ከጥቂት ሰዓታት በኋላ ግን ከጓደኞቹ አንዷ እንደ አእምሮ በሽተኛ ልትታሰር ግድ ሆኖባታል። ምክንያቱም የዛች ሴት ሳቅ ከራሷ አንደበት ተመሳስሎ እየወጣ ነበር። ታሪኩ የሚጀምረው በአሜሪካ ሲሆን አሪያን የተባለ የ28 ዓመት ወጣት ከስራው ደክሞት ወደ ቤቱ ሲመለስ የልጅነት ጓደኛው ራሁል በቪዲዮ ኮል ደወለለት። ከዛም በደስታ ራሁል ለጓደኛው አሪያን በመጨረሻም የሰርግ ቀን ተቆርጧል፣ ወደ ጃይፑር መምጣት አለብህ አለው። አሪያንም ተስማምቶ ወደ ህንድ ተጓዘ። ከዛም የጃይፑር አውሮፕላን ማረፊያ ሲደርስ ጓደኞቹ ራሁል፣ ራጅ እና ጊታ ተቀበሉት። ጊታ ማለት አሁን በራጃስታን ከተማ ታዋቂ ዲዛይነር ሆናለች። ወደ ሰርጉ ቦታ ሲሄዱ ስለ ድሮ ትምህርት ቤታቸውና ስለ መምህሮቻቸው እያወሩና እየተቀላለዱ ነበር። በምሽቱ የሰርግና የሙዚቃ ዝግጅት ወቅት ጓደኛሞቹ ጥግ ላይ ቦታ ይዘው ማውራት ጀመሩ። ጊታ ያንን የተቃጠለ ትምህርት ቤት ታስታውሳላችሁ ብላ ጠየቀቻቸው። ከዛም ዛሬም ድረስ በሩ አልተከፈተም አለች። አሪያን ግን እኔ አላምንም፣ ይሄ ሁሉ ተረት ነው በማለት ተሳለቀ። በመጨረሻም አሪያን ጓደኞቹን አሳምኖ በዚያው ምሽት ወደ አሮጌው ትምህርት ቤት ሄዱ። እዛም ቦታ ሲደርሱ ድባቡ በጣም አስፈሪ ነበር። አሪያን በሩን ገፋ ሲያደርገው የበሰበሰና መጥፎ ሽታ ሸተተው። ከዛም ብቻውን ወደ ውስጥ ገባ። በጨለማው ውስጥ ስሙን የሚጠራ ድምጽ የሰማ ቢመስለውም ተመሳስሎብኝ ነው ብሎ ራሱን አረጋጋ። ይሁን እንጂ ወደ ውስጥ ገብቶ ሲመለስ በበሩ በኩል የሰው ጥላ የቆመ መስሎ ታየው። በማግስቱ የሰርጉ ስነ ስርዓት ወቅት ጊታ አልታየችም። አሪያንም ሊጠይቃት ሲሄድ ጊታ በጣም ደንግጣና እየተንቀጠቀጠች አገኛት። እሷም ትላንት አንተ በሩን ስትከፍተው አንዲት የተቃጠለች ሴት አይቻለሁ፣ አሁን እዚያ ክፍል ውስጥ ያለች ይመስለኛል አለችው። አሪያንም ለማረጋገጥ ወደ ህንጻው ሲመለስ በሊፍት ውስጥ ያንን የተቃጠለ ሽታ በድጋሚ አሸተተው። በሊፍቱ መስታወት ላይም ከኋላው ጥላ ሲያልፍ ተመለከተ። በዚህም ጊዜ ነገሩ ከቁጥጥር ውጭ እየሆነ መጣ። በዚያም ሌሊት አሪያንና ጊታ ወደ ተቃጠለው ህንጻ ተመልሰው ይቅርታ ለመጠየቅ ሄዱ። አሪያን ወደ ውስጥ ገብቶ ይቅርታ ሲጠይቅ፣ ጊታ ግን በድንገት በሌላ ሰው ድምጽ መሳቅ ጀመረች። አይኖቿ ተለውጠው እንዲሁም ድምጿም ጎርንኖ ነበር። ከዛም እኔ ለ30 ዓመት እዚህ የታሰርኩ ሴት ነኝ፣ አሁን እናንተ የኔ ናችሁ ብላ የአሪያንን ጉሮሮ አነቀችው። በአጋጣሚ ራሁልና ራጅ ወደ ቦታው ደርሰው አሪያንን አዳኑት። ጊታንም ይዘው ወደ ታዋቂው ቤተ መቅደስ ሄዱ። እዚያም በተለያዩ ጸሎቶችና ሃይማኖታዊ ስነ ስርዓቶች ከብዙ ሰዓታት ትግል በኋላ ያቺ መንፈስ ከጊታ ላይ ወጣች። ከሰርጉም በኋላ አሪያን ወደ አሜሪካ ተመለሰ። ነገር ግን ከ2 ዓመት በኋላ ጓደኛው ራሁል ደወለለት። ያ የተቃጠለ ህንጻ ፈርሶ አዲስ ትምህርት ቤት እንደተገነባበትም ነገረው። ነገር ግን አዲሱ ትምህርት ቤት ውስጥ አንድ ልጅ ሞቶ መገኘቱንና ሰዎችም አሁንም ያቺ የተቃጠለች መምህርት በየመተላለፊያው እየዞረች እኔ መምህራችሁ ነኝ እያለች እንደሆነ ነገረው። አሪያንም ስልኩን ዘግቶ የተለያዩ ታሪኮችን ሲመለከት አንዳንድ አስፈሪ ታሪኮች ከህንጻዎች መወገድና መፍረስ ጋር እንደማይጠፉ ተረዳ። እናም ይህ ታሪክ እንቆቅልሽ እንደሆነ በአካባቢው ሰዎች እስካሁን ድረስ ይነገራል። እናንተስ ስለዚህ ታሪክ ያላችሁን ሐሳብ የኮሜንት መስጫ ቦታ ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአሪፍ ታሪክ እንገናኛለን። ቻው።